ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ገበያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርሰው የገበያ ሚዲያ ቢዝነስ ልዩ ዝግጅታችን ነው። በዛሬው የገበያ ሚዲያ ቢዝነስ ፕሮግራማችን የገንዘብ ሚኒስቴር በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም የሚከለክል ሕግ ሊያወጣ እንደሆነ ተሰምቷል። በሂደት ላይ የሚገኘው ይህ የገቢ ግብር ረቂቅ አዋጅ ሲጸድቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም ሊያስቀጣ እንደሚችል ተዘግቧል። ሌላው ደግሞ እንዲህ አይነት አቅጣጫ ስታስቀምጡ የባንክ አገልግሎት ተደራሽነት፣ የቴሌኮም አገልግሎት መስፋፋትን፣ የሞባይል ስልክ ስርጭትን፣ የዲጂታል ፋይናንስ አገልግሎት ማደግንና ሌሎች የመሰረተ ልማት ዝርጋታዎች መኖራቸውን ማረጋገጥ ይገባል የሚል ደግሞ ክርክር ተነስቷል። ይህንና በተለይም ከ2 ዓመት በፊት የገንዘብ ሚኒስቴር ከ79 ሺህ በላይ ቤቶችን ለተጠቃሚዎች ሰርቻ አስረክባለሁ ሲል ያወጣውን መረጃ የሚመለከት አዲስ መረጃን ይዘንላችሁ ቀርበናል። አብራችሁ እንድትቆዩ በመጋበዝ በቀጥታ ወደ ዝርዝር መረጃው እንሻገራለን። አሁን ባለው ሁኔታ ኢትዮጵያ ውስጥ ይህ አለ ወይ የሚል ጥያቄን የሚያስነሳ እንደሆነም የተነገረ ሲሆን አብዛኛው የገጠሩ ህብረተሰብ የባንክ ተጠቃሚ አይደለም፣ የባንክ ሂሳብ የለውም፣ ስልክ አይጠቀምም፣ ሞባይል ስልክ የለውም። በሬውን ሲሸጥ እንዴት ነው ገንዘቡን የሚሸከመው ወይም የሚቀበለው የሚለውም ጥያቄ አጠያቂ እንደሆነ እየተነገረ ይገኛል። በረቂቅ አዋጁ ላይ ከባለሙያዎች ጋር ውይይት እንደተደረገና አዋጁ ያስፈለገው በጥሬ ገንዘብ የሚፈጸም ግብይትን ለመገደብ እንደሆነም ተነግሯል። ይሁንና ግን የሀገሪቱ በተለይም የዲጂታል ቴክኖሎጂ ኢንፍራስትራክቸር በአግባቡ ባልተሟላበት ሁኔታ ህዝቡ ሊፈተን የሚችልበት ሁኔታ እንዳለም እየተነገረ ነው። እንዲህ አይነት አቅጣጫ ሲቀመጥ የባንክ አገልግሎት ተደራሽነት በተለይም የቴሌኮም መስፋፋትን፣ የሞባይል ስልክ ስርጭትና የዲጂታል ፋይናንስ አገልግሎት ከአስተሳሰብና ከአመለካከት አንጻር ማደግ እንዳለበት የሚታወቅ ቢሆንም ይህ አሁን ላይ በኢትዮጵያ በአግባቡ የጎለበተ ባለመሆኑ ችግር ሊፈጥር ይችላል ሲሉ ነው አንድ ስማቸው እንዲጠቀስ ያልፈለጉ ከፍተኛ የባንክ ባለሙያ አስተያየታቸውን የሰጡት። በጉዳዩ ዙሪያ ማብራሪያ የሰጡት እኚሁ ባለሙያ አሰራሩ ተገቢና ከረጅም ጊዜ በፊት ጀምሮ ሲነሳ የነበረ እንደሆነ የተናገሩ ሲሆን ይሁንና ግን አሁንም አቅጣጫ የመስጠት ስልጣን የብሔራዊ ባንክ በመሆኑ ብሔራዊ ባንክ በዚህ ጉዳይ ላይ ምን እያለ እንደሆነ በግልጽ አቋሙን ሊያሳውቅ ይገባል ሲሉ ነው የተናገሩት። የዚህ አይነቱ አሰራር እንዲተገበር ምክረ ሀሳብ የቀረበው የዛሬ 15 ዓመት ነበር ያሉት ባለሙያው ከዛን ጊዜ ጀምሮ ከወረቀት ወይም ከብር ኖት ጋር የማያያዝ ወይም ወረቀት አልባ ፔፐርለስ አገልግሎት መስጠት አለብን የሚል ሀሳብ ሲቀርብ እንደነበርም ተናግረዋል። ታዲያ ይህ ሀሳብ ሲንከባለል ቆይቶ ዛሬ ላይ ደርሶ ወደ ተግባር ሊገባ መሆኑን የተናገሩት ባለሙያው ይሁንና ግን በተለያዩ የሀገራችን ክፍል የሚገኙ ህብረተሰቦች በአብዛኛው የዲጂታል ቴክኖሎጂ አጠቃቀም እውቀቱ ስለሌላቸው ይህ አዋጅ ተግባራዊነቱ ችግር ሊፈጥርባቸው እንደሚችልም አንስተዋል። ህዝቡ ብር በጆንያና በአይሱዚ እያጓጓዘ መኖር የለበትም። ነገር ግን እንዲህ አይነት አሰራር በሌላውም ዓለም በአውሮፓና በአሜሪካ የተለመደ ቢሆንም ለግብይት በጥሬ ገንዘብ ይዘን መንቀሳቀስ ወይም በጥሬ ገንዘብ መገበያየት የሀገራችን አንዱ ባህል በመሆኑ ይህንን ቀስ በቀስ እንጂ በአንዴ ለማስቀረት መሞከር በንግድ ስርዓቱ ላይ ችግር ሊፈጥር እንደሚችልም አንስተዋል። በጀርመን ከ2000 ዩሮ ወይም ማርክ በላይ ይዞ መንቀሳቀስ አይቻልም። ከዚያ በላይ ይዞ የሚንቀሳቀስ ከሆነ ይወረሳል ያሉት ባለሙያው ይህ ደግሞ ጥቅም ቢኖረውም እንደ ኢትዮጵያ ላሉ ሀገራት ግን ከጥቅሙ ይልቅ አንዳንዴ ጉዳቱ ከፍ ሊል እንደሚችልም አንስተዋል። በዚህ አይነቱ አሰራር ህብረተሰቡን ወደ ዲጂታል የፋይናንስ አገልግሎት ማምጣት የሚቻል ቢሆንም ነገር ግን ከአዋጁ ተግባራዊነት በፊት ህዝቡን ማስተማርና የዲጂታል ቴክኖሎጂ ኢንፍራስትራክቸርን ማጎልበትና በሀገሪቱ ማስፋፋት ቀዳሚ ተግባር ሊሆን እንደሚገባም ጠቁመዋል። ሌላው ደግሞ ለብር ማተሚያ የሚወጣ ለማጓጓዣና የተበላሸ ብር ወይም ሚውቲሌትድ ከረንሲ የተቀደደ የተጣጠፈና የተጎዳ ብርን ለማስወገድ የሚወጣውን በቢሊዮን የሚገመት ብር ለማስወገድ የሚረዳ እንደሆነ የተናገሩት ባለሙያው መንግስት በዚህ አሰራር የሚያድነው ወጪ ለህዝቡ ትራክተር፣ ማዳበሪያ ሊገዛለት፣ ትምህርት ቤትና ሆስፒታልም ሊገነባለት እንደሚችልም ጠቁመዋል። ይሁንና ግን አሁን ላይ ህዝቡን ማስተማሩ ቀዳሚ ትኩረት ሊሰጠው የሚገባ ጉዳይ እንደሆነ አንስተዋል። ህዝቡ ጥሬ ገንዘብ ይዞ ሲዘዋወር ወይም እቤቱ በማስቀመጥ የሚገጥመውን የዘረፋ ወንጀል መቀነስ ቢቻልም ህገወጥ የገንዘብ ዝውውርን ከመቆጣጠር አንጻር
አሁንም ከባንክ በተለያየ መልኩ እየወጣ ካሽ ገንዘብ በተለያዩ የሀገሪቱ አካባቢዎች በጥቅም ላይ እየዋለ እንደሆነም አመላክተዋል። ይህ አሰራር ግን በአንድ ሌሊት ይተግበር መባል እንደሌለበት የጠቆሙት ባለሙያው የቴሌኮም ኔትወርክ ካደገ በኋላ የባንክ አገልግሎቱ ተስፋፍቶ የዲጂታል ፋይናንስ አገልግሎት ሲጠናከርና ብሔራዊ ባንክም ተዘጋጅቶበት ለተገልጋዩ ህብረተሰብ ትምህርት ሰጥቶ እንዲህ አይነቱ ውሳኔ ቢተላለፍ የበለጠ ውጤታማ ሊሆን እንደሚችል ጠቁመዋል። ብሔራዊ ባንክ አቅጣጫ አስቀምጦ መደረግ እንዳለበት ያመላከቱት ባለሙያው አሁን በገንዘብ ሚኒስቴር የተቀመጠውን አቅጣጫ ብሔራዊ ባንክ ተቀብሎታል ወይስ አልተቀበለውም የሚለው እስካሁን ግልጽ አለመሆኑን ጠቁመዋል። እንደ መንግስት ሁሉም አቋማቸው አንድ ነው ተብሎ በግርጅፉ ሊነገር እንደማይገባ ያመላከቱት ባለሙያው ይህን አቅጣጫ ማስቀመጥ ያለበት ብሔራዊ ባንክ ራሱ እንደሆነ ጠቁመዋል። በአንጻሩ እነዚህ ጉዳይ አቅጣጫውን ንግድ ሚኒስቴር ሊያስቀምጥ እንደማይገባ ነው የተናገሩት። የገንዘብ ማስተላለፍ ስርዓትን የሚወስነው ብሔራዊ ባንክ ነው ያሉት ባለሙያው ገንዘቡን የሚያትመው እሱ ስለሆነ ስለ ገንዘብ ዝውውርና ልውውጥ ገደብ ማውጣት ያለበትና ኃላፊነቱ የብሔራዊ ባንክ ነውም ሲሉ ተናግረዋል። ለአምጪው እንዲከፈል ሕግ ያስገድዳል የሚለውን የባንኩን ሕግ ጥሶ በዲጂታል ካልሆነ በቀር ብርን አልቀበልም ማለት እንዴት ይቻላል ሲሉ ጥያቄ ያነሱት ባለሙያው የብሩ ባለቤት እኮ ብሔራዊ ባንክ በመሆኑ ብሔራዊ ባንክ አሁን ላይ አቋሙን በግልጽ ሊያሳውቅ እንደሚገባም ተናግረዋል። አሁን ይህን አቅጣጫ ሲቀይሱ ብሔራዊ ባንክን አማክረዋል የሚለው ጥያቄ ራሱ አጠያቂ ነው ሲሉ ነው ገንዘብ ሚኒስቴር ያወጣውን ረቂቅ አዋጅ በሚመለከት አስተያየታቸውን የሰጡት። ብሔራዊ ባንክ ትንሽ ቆይቼ በመጀመር ህዝቡን ላስተምር እችላለሁ ብሎ የሚያምን ከሆነ ብሔራዊ ባንክ ህዝቡን ማስተማር እስከሚችልበት ድረስ ከሄደ በኋላ ተግባራዊ ሊሆን እንደሚችልም ጠቁመዋል። ገንዘብ ነክ ጉዳይ ሁሉ በብሔራዊ ባንክ ነው የሚከናወኑ ያሉት ባለሙያው የገንዘብ ዝውውርን፣ ፍሰትን፣ ልውውጥን የሚመለከቱ መመሪያዎች፣ ህጎችና ደንቦች በዚህ ነፃ ተቋም መውጣትና መመራት ያለባቸው በመሆኑም ገንዘብ ሚኒስቴር ጣልቃ እየገባ ነው ሲሉ ተችተዋል። ዲጂታላይዜሽን መጣ ሲባል የክፍያ ሁኔታም እንደዚሁ ዲጂታላይዝ እንደሚደረግ ስለሚታወቅ ይህንን አሰራር ማስተዋወቅ የሚገባው ብሔራዊ ባንክ እንደሆነም ተናግረዋል። ይሁንና ግን እስካሁን ከብሔራዊ ባንክ በኩል የተባለ ነገር እንደሌለ ነው መረጃዎች የሚያመላክቱት። ሌላው ደግሞ እንዲህ አይነት አቅጣጫ ሲቀመጥ የባንክ አገልግሎት ተደራሽነት፣ የቴሌኮም አገልግሎት መስፋፋትን፣ የሞባይል ስልክ ስርጭትን፣ የዲጂታል ፋይናንስ አገልግሎት ማደግን ማየትና ማጤን በጉልህ እንደሚገባም አመላክተዋል። አሁን ባለው ሁኔታ ኢትዮጵያ ውስጥ ይህ አለን ብለን ስንጠይቅ ምናልባትም በከፊልም ደረጃ ላይገኝ እንደሚችል ይታመናል ያሉት ባለሙያው አብዛኛው የገጠሩ ህብረተሰብ የባንክ ተጠቃሚ አይደለም፣ የባንክ ሂሳብ የለውም፣ ስልክም አይጠቀምም፣ ሞባይል ስልክም የለውም። በመሆኑም በሬውን ሲሸጥ ወይም በስሩ ያለውን ሀብት ለሌላ አሳልፎ ሲሰጥ በምን ሊገለገል ነው የሚለውን ጥያቄ ቀድሞ መመለስ አሊያም ህብረተሰቡን ማስተማር ሊቀድም እንደሚገባም ተናግረዋል። ነጋዴውስ እንዴት ነው ከገበሬው ለገዛው ሸቀጥ ክፍያ የሚፈጽመው? ገበሬው በዚህ ምክንያት ሸቀጥ መሸጥ ቢያቆም በከተማ እኮ የሸቀጥ እጥረት ሊፈጠር ይችላል ያሉት ባለሙያው በመሆኑም አሰራሩ በየደረጃው የሚተገብሩት አይመስለኝም። ይሁንና ግን እንደ ቦታው ርቀትና እንደ ቴክኖሎጂው መስፋፋት እየታየ በአንዴ ሳይሆን በሂደት መተግበር ያለበት ይመስለኛል ሲሉም ነው ግላዊ ሙያዊ አስተያየታቸውን የሰጡት። እንደዛ ካልሆነ ግን ገበሬው መልሶ የደላሎች መጫወቻ ሊሆን እንደሚችል ያመላከቱት ባለሙያው በኔ ሞባይል ላስገባልህ ይህን ያህል ክፈለኝ የሚል ጥያቄም በኋላ ላይ ሊመጣ እንደሚችል ጠቁመው በኮሚሽን እንደ መስራት ወይም ሌሎች የድለላ ስራዎች እንዲስፋፉና የማጭበርበር ተግባርም በይዘትም ሆነ በመጠን እየሰፋ እንዲመጣ በር ሊከፍት ስለሚችል ከፍተኛ ጥንቃቄ ሊደረግ እንደሚገባ አጽንኦት ሰጥተው በምክር ሀሳብነት አቅርበዋል። ውድ አድማጭ ተመልካቾቻችን ወደ ቀጣዩ መረጃችን ስንሸጋገር ገንዘብ ሚኒስቴር ከ79,000 በላይ ቤቶችን ለማስገንባት አቅም ላላቸው አልሚዎች ጥሪ አቅርቦ እንደነበር የሚታወቅ ነው። የመጀመሪያዎቹ ቤቶች ለኤቢሲና ለቤቶች ኮርፖሬሽን ሰራተኞች ይተላለፋሉ ተብሎ ከዛሬ 2 ዓመት በፊት የተነገረ ሲሆን በገንዘብ ሚኒስቴር ስር ያለው የመንግስትና የግል አጋርነት ዲፓርትመንት
79800 ቤቶችን ለማስገንባት አቅም ላላቸው አልሚ ድርጅቶች ጥሪ ያቀረበ ሲሆን ቤቶቹ በአብዛኛው ለመንግስትና ለመንግስት የልማት ድርጅቶች ሰራተኞች እንደሚገነቡ የተነገረ ቢሆንም እስካሁን ሂደቱ ምን ይመስላል የሚለውን በሚመለከት መረጃዎች እንደሌሉ ነው እየተነገረ የሚገኘው። የገቢዎችን አቅም ለመለካት የወጣው የተወዳዳሪነት መጠየቂያ ወይም ሪኩዌስት ፎር ኳሊፊኬሽን እንደሚያመለክተው ገቢዎች በራሳቸው የፋይናንስ አቅም ቤቶችን ዲዛይን ማድረግ፣ መገንባት፣ መሰረተ ልማትና አገልግሎት ማቅረብ፣ ማስተዳደርና ጥገና ማድረግ ይጠበቅባቸዋልም ተብሏል። በመንግስትና በግል አጋርነት አሰራር መሰረት መንግስት የአልሚዎቹን ወጪ ከቤቶቹ ተጠቃሚዎች በሚሰበስበው ገንዘብ ይሸፍናል የተባለ ሲሆን የገንዘብ ሚኒስቴር በመንግስት አሰራር መሰረት ቤቶቹን ገንብተው ለማቅረብ ፍላጎት ያሳዩ አልሚዎች መኖራቸውን ማረጋገጡን እስከሚቀጥሉት 2 ወራት ድረስ ተጠናቆ ለህብረተሰቡ ይተላለፋል የተባለው ቤት አሁን ድረስ ምን ላይ እንደደረሰ የሚታወቅ ነገር እንደሌለ የተነገረ ሲሆን ለዚሁ ስራ የሀገር ውስጥና ዓለም አቀፍ አልሚዎች የተጋበዙ ሲሆን ሁለቱ በመጣመር መወዳደር እንደሚችሉ ተገልጾ የሚኒስትሩ ሰነድ እንደሚያሳየው ከፍተኛ የቤት ፍላጎትና የአቅርቦት ክፍተት በመኖሩ ይህን ችግር ለማቃለል ብሔራዊ የመንግስትና የግል አጋርነት ምክር ቤት በአፋጣኝ የ79800 ቤቶችን ግንባታ ሊያጸድቅ ችሎ እንደነበር ይታወሳል። መንግስት ለመጀመሪያ ጊዜ መንግስትና የግል አጋርነት አሰራር አዋጅ በ2010 ዓ.ም ያጸደቀ ቢሆንም በዚህ አሰራር እስካሁን የተሳካ ፕሮጀክት የለም። የአዳማ አዋሽና የሚኤሶ ድሬዳዋ የፍጥነት መንገዶችን እንዲሁም የፀሐይና የሃይድሮ ኃይል ማመንጫዎችን ጨምሮ 17 ትልልቅ ፕሮጀክቶችን በአጋርነት ለመገንባት ተይዞ የነበረው ቅድም እስካሁን ሳይሳካ መቅረቱ ነው የሚነገረው። በተለይ የውጭ ባለሀብቶች በመንግስትና በግል አጋርነት አሰራር ወደ ኢትዮጵያ ለመምጣት የውጭ ምንዛሬ ዋስትና ሲጠይቁ የቆዩ ሲሆን በኢትዮጵያ መንግስት በኩል የሚቀርበው ዝቅተኛ የታሪፍ ድርድር ዋነኛው የችግሩ መንስኤ እንደሆነ ይነገራል። እነዚህን ችግሮችና ሌሎች ለመንግስትና ለግል አጋርነት አተገባበር የሚያስፈልጉ ህጎችን በማካተት አዋጁ ተሻሽሎ በ2023 ዓ.ም የጸደቀ ሲሆን የ79800 ቤቶችም ግንባታ በአዲሱ አዋጅ የሚተገበር የመጀመሪያው ፕሮጀክት ይሆናል ተብሎ ሲጠበቅ እንደነበረ መረጃዎች ይጠቁማሉ። ቤቶቹ በተለያዩ ኮንትራክተሮች ተከፋፍለው ይገነባሉ ተብሎ የነበረ ሲሆን በቀጣይ ሆስፒታልን ጨምሮ ሌሎች መንግስት ብቻውን ፋይናንስ ማድረግ ያልቻላቸው ፕሮጀክቶች በመንግስትና በግል አጋርነት ለመገንባት እቅድ ተይዞ የነበረ ሲሆን በዚህም መንግስት እያጋጠመው ያለውን ከፍተኛ የበጀት ጉድለት ያቃልላል ተብሎ ተስፋ ተጥሎበት እንደነበር የሚታወስ ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ ወሳኝ መረጃዎች እነኝን ይመስሉ ነበር። ስላዳመጣችሁንና ስለ አብሮነታችሁ እያመሰገንን መልካሙን ሁሉ ተመኘን። ሰላም። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።